መጥቷል። ስላይድ ሌክቸር ቱ ምን ይታያቸዋል? አይሆን ይታያቸዋል። ኮንፊርም አድርጉ። ለመቀጠል ኮንፊርም አድርጉ። እስኪ ይታያቸዋል። አዎ ይታያል። ጥሩ። እሺ ትናንት ካቆምንበት እንቀጥላለን። ሌክቸር ቱ ማለት ያው የዛሬውን ሌክቸር እንቀጥላለን። ሶ ትናንት ያው ኮምፖነንትስ ኦፍ አባዮቲክ ኤንቫይሮንመንት ነበር እያየን የነበረው። ሶይልን ጨርሰን አቁመናል። ዛሬ ዋተር እንቀጥላለን ማለት ነው። ሶ water it is the main constituent of living cells and it is used as a habitat for most organisms። ውሃ እንደምታውቁት ለአብዛኞቹ ሊቪንግ ሴልስ እንደ ሃቢታትም ያገለግላል። ፕላስ ደግሞ የብዙ ኦርጋኒዝሞች የሰውን ልጅ ጨምሮ አብዛኛው ቦዲ ክፍላችን ውሃ ነው፣ ከውሃ ነው የተሰራው። ሶ የውሃ ኢምፖርታንስ ያው በኦርጋኒዝሞች የሴላቸው ኮንስቲቱንት በመሆንም ያገለግላል። ሌላው ዋተር ኢዝ ዩዝ አዝ ዩኒቨርሳል ሶልቨንት። ውሃ ያው ዩኒቨርሳል ሶልቨንት የተለያዩ ሶሉሽኖችን ወይም ኬሚካል ሪያክሽኖችን ለማድረግ እንደ ሶልቨንት ያገለግላል ማለት ነው። ሌላው ደግሞ እንደ ማቀዝቀዝም ወይም የቅዝቃዜን ኢፌክትም ይሰጠናል አይደል ውሃ። ሶ ኢት ሃዝ ኩሊንግ ኢፌክት። ለምሳሌ ያው ፍሪጃችን ላይ ስንጠቀም ወርኪንግ ፍሉድ አለ። ይህን ወርኪንግ ፍሉድ ዋተርም አድርገን ወይም ያው ብዙ ጊዜ ፍሪጅ ላይ በእርግጥ የተለመደ አይደለም ውሃ እንደ ወርኪንግ ፍሉድ መጠቀም። በሌላ በማኑዋል ወይ ግን ለማቀዝቀዝ እንጠቀምበታለን። እንዲሁም ቴምፕሬቸር ሬጉሌት ለማድረግ እንጠቀምበታለን። ለሉብሪኬሽን እንጠቀምበታለን። እንዲሁም እ፣ ስንመገብ ያው ይህ ምግብ ዳይጀስትድ እንዲሆን እና ትራንስፖርትድ እንዲሆንም ውሃ ኢፌክት አለው። ሶ ውሃ እጅግ በጣም ብዙ የሆነ ኢፌክት አለው። ያው እያንዳንዱን ጠቅሰን አንጨርስም። ውሃ በሰው ልጅ ወይም በኢንቫይሮንመንት ወይ ኢኮሲስተም ውስጥ ያለውን ጥቅም ማለት ነው። ለምሳሌ ለሪአክሽኖች ያገለግላል፣ ለዌስት ሪሙቫሎች ያገለግላል፣ ለመጠጥ ያገለግላል፣ ለማጠብ ለመታጠብም ለማጠብም እንደዚሁ ደግሞ የኦክሲጂንም ሶርስ ነው። ውሃ ላይ ዲዞልቭድ የሆነ ኦክሲጂን አለ ውሃ ውስጥ። ሶ ውሃ ስንጠጣ የተወሰነ ትሬስ ኦፍ ኦክሲጂን እያገኘን ነው ማለት ነው። ኦክሲጂን ደግሞ ለሰው ልጅም ሆነ ለሌሎች ሊቪንግ ኦርጋኒዝምስ ምንድን ነው በጣም ኪ ክሪቲካል የሆነ እ፣ አየር ነው ማለት ነው። ሶ ይሄንን በጣም ኢምፖርታንት የሆነው ውሃ ከብክለት መከላከል ያስፈልጋል ማለት ነው። ሶ እዚህ ጋር ስለ ዋተር ፖሊሽን እናያለን። ዋተር ፖሊሽን እንዴት ይመጣል፣ በምን አይነት መንገዶች ይመጣል የሚለው እናያለን። ሶ ኢንክሪዝድ ሂውማን አክቲቪቲ አግሪካልቸራል ኤንድ ሸፍናብኛለች agricultural and industrial wastes they all pollute water when they drain into lakes ወደ ሐይቆች ሲለቀቁ እነኚህ ቆሻሾች ምን ያደርጋሉ? ውሃን የመበከል ቴንደንሲ አላቸው ማለት ነው። ውሃን የመበከል ቴንደንሲ አላቸው ማለት ነው። and wastes contain toxic compounds salts industrial wastes ውሃ ወይም አይ ሚን ዌስት ይሄ ከሚወገዱ ከተለያዩ ኢንዱስትሪያል አካባቢዎች ከከተሞች አካባቢ የሚወገዱ ቆሻሾች ቶክሲክ የሆኑ መርዛማ ኮምፓውንዶች ያሏቸው ማለት ነው፣ ውሃን ለመበከል የሚችል። ሶ አግሪካልቸራል ዌስትስ ኦልሶ ኮንቴይን ፔስቲሳይድስ ሄርብሳይድስ ፋንገሳይድስ ኤንድ ፈርቲላይዘርስ። አሁን ይሄ አግሪካልቸራል አሁን ስፔሲፊካሊ አግሪካልቸራል ዌስቶችን ብናይ ምን ምን ይዛሉ? ከሌሎች ከሚይዙት በተጨማሪ ፔስቲሳይድ የሚባሉ ሄርቢሳይድ የሚባሉ እና ፈንገሳይድስ የሚባሉትን ይይዛል ማለት ነው። ፔስቲሳይድ ማለት ኢንሴክት የሚገል ማለት ነው አይደለ? ኢንሴክቶችን የሚገሉ መርዝ አለ አይደለ? ፕላንቶች ላይ ሲያርፉ እንዳይበሉብን ጉዳት እንዳያደርሱብን የምናደርገው መድኃኒት ማለት ነው ፔስቲሳይድ። ያም መድኃኒት ከአግሪካልቸራል ዌስት አንዱ ነው። ያም ደግሞ ዋተር ፖሊሽን ለማስከተል አቅም ያለው ነው ማለት ነው። ሄርቢሳይድ ማለት ምንድን ነው? አረም ማጥፊያ መድኃኒት ማለት ነው በሌላ አባባል። the substance that is toxic to plants
and used to destroy unwanted vegetation. Unwanted vegetation ማለት ያልተፈለገ ማለት። ለምሳሌ ስንዴ ዘርተን ወይ ጤፍ ዘርተን ተቀላቅሎ አረም ይበቅላል አይደል? ያንን አረም ብቻ ነጥሎ ለማጥፋት የምንጠቀመው ሄርቢሳይድስ ይባላል ማለት ነው። እንዲሁም ፈንገሳይድስ ይባላል። ፈንገስ ነው ሰው ልጅም ላይ በተለያዩ ኢንፌክሽኖች ፈንጋል ኢንፌክሽን ይኖረናል። እሱን የሚያጠፋ ማለት ነው ፈንገሳይድስ ማለት። እነኚህ ሁሉ ምንድናቸው? አግሪካልቸራል ዌስቶች ናቸው ማለት ነው። ምንም እንኳን እነኚህ መድኃኒትነት ቢኖራቸውም ግን ወደ ውሃ ሲገቡ ጎጂ ነው የሚሆኑት ማለት ነው። ሌላ አይነት ኬሚካል ሪያክሽን ፈጥረው ውሃውን የመበከል አቅም አላቸው ማለት ነው። ኢምፓክት ኦፍ ዋተር ፖሊሽን ስናይ ኢምፓክት ኦፍ ዋተር ፖሊሽን ውሃ ሲበከል ምን አይነት ኢፌክት አለው በሰው ልጅ ከተበከለበት ከምንጩ እስከ ሰው ልጅ እና እስከ ሌሎች ኦርጋኒዝሞች ላይ ምን አይነት ተጽዕኖ ምን አይነት ጉዳት ያመጣል የሚለውን ስናይ toxic chemicals like mercury and lead, salt like phosphorus compounds are not broken down inside living things. They build up in the tissues of aquatic organisms. So when humans eat this organism, lead is stored in the liver, kidney, and the damaged nervous system. Finally, they cause severe birth abnormality. እነኚህ ቶክሲክ ኬሚካሎች ወደ ሰው ልጅ እንዴት ነው የሚደርሱት? መጀመሪያ ይመረታሉ። ከተመረቱ በኋላ የተለያዩ ውሃ ውስጥ ለምሳሌ እንደ አሳ ያሉት እነኚህን መርዛማ ነገሮች ይመገቡና እኛ ደግሞ በተዘዋዋሪ እነኚህን አሶች እንመገባቸዋለን። ከውሃው ወደ አሳ ከአሳ ወደ ሰው የሆነ ይመጣና ፋይናሊ የሰው ልጅ ላይ ሲሪየስ የሆነ የጤና እክል ችግር ያስከትላል። So if agricultural wastes enter into the water body, they are dangerous for living things. እንዲሁም ከግብርና ሂደት ወይም ፕሮሰስ የሚወጡ ዌስቶች ለህይወት ላላቸው ነገሮች እጅግ በጣም ዴንጀረስ ናቸው። ውሃ ውስጥ ሲገቡ እንደ አሳ ያሉትን ለሰው ልጅ ጠቃሚ የሆኑትን የባህር ውስጥ ወይም የውሃ ውስጥ እንስሶችን ይገላል ማለት ነው። ትራንስሚት እንደ ተቅማጥ እንደ ታይፎይድ የተለያዩ አይነት በሽታ ማስከተል ያው ውሃ ሲበከል በጣም ብዙ አይነት በሽታ እንደሚያስከትል ያው ነጋሪ ያስፈልጋል። ይሄ ውሃ እንዳይበከል ምን ማድረግ አለብን? ኮንሰርቭ ማድረግ አለብን። እንዳይበከልም እንዳይባክንም ብክነትና ብክለትን አንድ ላይ መከላከል አለብን ማለት ነው። እሱ ምን ይባላል? ዋተር ኮንሰርቬሽን ይባላል ማለት ነው። some of these methods of water conservation are: the first is covering vegetation or to cover vegetation. ይሄ ማለት ያው ግሪን ወይ እንደ ችግኝ ያሉ ነገሮችን ተክሎ ሪፎረስቴሽንን መልሶ የጫካው ምናልባት ተመንጥሮ በተለያየ በእሳትም ሊሆን ይችላል ተጎድቶ ጉዳት ደርሶበት ከሆነ ያንን መልሶ መተካት ማለት ነው። This is the vegetation used to absorb and hold water. It reduces the runoff and it decreases the force of raindrops by allowing the rainfall to reach the ground gently. ዛፍ መትከል አንዱ ጥቅም ምንድን ነው? ኃይለኛ የሆነ ዝናብ በጣም እንደ ወሸንፍር አይነት ዝናብ ሲዘንብ ቀጥታ አፈሩን አድርጎ እንዳይሆን ዛፎች ላይ ስለሚያርፍ ዛፎች ይከላከላሉ ማለት ሞመንተሙን ኢነርጂውን ኃይሉን ቀልሰው ነው ወደ ውሃ ወደ መሬት የሚለቁት ማለት ነው። ያኔ ምንድን ነው ያለፈ ከልክ ያለፈ ጎርፍ ወይም እንዲህ አይነት ጠርጎ የመሄድ ነገር እንዳይኖር ምንድን ነው ይከላከላል ማለት ነው። ሌላው የዋተር ኮንሰርቬሽን ሌላኛው ሜካኒዝም ኮንቶር ፕሎም ማለት ይሄ አግድም እርሻ ማለት ነው። ለምሳሌ ጎርፍ ውሃ የሚሄደው በእንደዚህ ቀጥ ባለ መስመር ከሆነ እኛም በዚሁ መስመር ካረስን እኛም በዚሁ ለውሃ እንዲሄድ በሚመች መስመር ላይ ካረስን ምንድን ነው በጣም በጎርፍ ይጥለቀለቅብናል። ኢንስቴድ ምን እናደርጋለን? የውሃውን አቅጣጫ እንዲቃረን እንደዚህ ማረስ ማለት ነው። አግድም ማረስ። በዚህ መልኩ ስናርስ ውሃ እየመጣ እዚህኛው ላይ እያረፈ ያለፈው ደግሞ እዚህኛው ላይ እንዲህ እያለ የውሃን ሂደት እየገታ ይሄዳል ማለት ነው። ይሄ ኮንቶር ፕላን። ሌላው ቴሬሲንግ ነው። ቴሬሲንግም እንደዚሁ ከኮንቱር ፕላን ጋር ተመሳሳይ ኮንሴፕት ነው። የውሃውን አቅጣጫ ኦፖዝ በሚያደርግ ውሃ ቀጥታ ወደ ታች የሚፈስ ከሆነ እኛ አግድም አድርገን አፈሩን መደልደል ማለት ነው፣ አጥቦት እንዳይሄድ which is collecting water in the channel and prevent erosion and increase the crop yield። እንዲህ ስናደርግ
ለም የሆነውን አፈር ጠርጎ እንዳይሄድ እየተከላከልን ስለሆነ ክሮፕ ይልዱ ወይም ከእርሻው የምናገኘው ምርትም ከፍ ይልልናል። ሌላው ዋተርን ኮንሰርቭ ለማድረግ ሜካኒካል የሆነ አርቲፊሻል ቤሪየርስ ላይ እንደ ግድብ አይነት ራሱ አነስ አነስ ያሉ ግድቦችን ይገድባሉ። አሁን ወደ ገጠሩ አካባቢ ስናይ ዝናብ ሲዘንብ ለበጋውም እንዲጠቅም ያው አድርገው ፕላስ ደግሞ በዛ ሰዓት ጠርጎም አደጋ እንዳያደርስ አነስ አነስ ያሉ ግድቦችን አለፍ አለፍ እያሉ ይሰራሉ። ያም አንዱ ዋተር ኮንሰርቭ የማድረጊያ መንገድ ነው። ሌላው ፕሪቨንቲንግ ዋተር ፖሊሽን ባይ ኤዱኬቲንግ ፒፕል ኤንድ ፎርሙሌቲንግ ዋተር ፖሊሲ። ያው ለምንም ነገር ትልቁ ሁሉንም ነገር የሚሰራው ሰው ስለሆነ ዋናው ሰዎች የውሃ ኮንሰርቬሽንን ጥቅም እንዲያውቁ ሰዎችን ማስተማር ስለ ውሃ ጥቅም፣ እንዲሁም በህግ ደረጃ ደግሞ ገቨርንመንት ውሃ ህጎችን የተለያዩ የውሃ ህጎችን ኢምፕሊመንት ማድረግ ማለት ነው። እነኚህ ሜቶዶች ውሃን ኮንሰርቭ እንድናደርግ ያስችሉናል ማለት ነው። ሌላው ኤር ነው። ሶስተኛው ኮምፖነንት ኤር ሌላው ኮምፖነንት ኤር ነው። ኤር እንደምታውቁት 78% ናይትሮጅን ጋዝ ነው፣ 21% ኦክሲጂን ጋዝ ነው። ከዛ የቀረው ከ99 ይሆናል። እነኚህ 1% የሚሆነውን ፎርም የሚያደርጉት እነ ካርቦን ዳይኦክሳይድ፣ እነ አርገን፣ እነ ሂሊየም እና ሌሎች ትሬስስ ኦፍ ጋዝስ አንድ ላይ ተደምረው ቀሪዋን 1%። የኤር ትልቁ ኮንስቲትዩንቶች ወይም ኮምፖነንቶች ናይትሮጂን እና ኦክሲጂን ናቸው ማለት ነው። ብቻቸውን ሁለቱ 99%ን ይይዛሉ ማለት ነው። ኤር comprises also 21% oxygen. Water vapor is also a constituent of air in varying amounts along with the dust particles. ዋተር ቬፐርም ከዚህ ከ1% ውስጥ ካሉት ትሬስስ ኦፍ ጋዝስ አንዱ ነው ማለት ነው። እንዲሁም የሰው ልጅ ስንተነፍስ እስትንፋሳችን የሚያስቀጥለውም ኦክሲጅን የሚገኘው ከዚህ ከኤር ነው ማለት ነው። ከኤር ላይ ነው አይደለ? ብሪዝ ስናደርግ አየር ምንስበው ከአምቢየንት ከአትሞስፈር ላይ ነው አይደለ? እዛ አትሞስፈር ላይ ነው ይሄ ኦክሲጅን ከናይትሮጂን ጋር ተቀላቅሎ ያለውን ብሪዝ የምናደርገው ማለት ነው። የኤርን ፕሮፖርሽን ስናይ ይሄን ይመስላል ባጭሩ። እንደምታዩት ትልቁ ሰማያዊ ይሄ ሙሉ 78ቱ ናይትሮጂን ነው። አረንጓዴው ሴክተር ደግሞ 21% የያዘው ኦክሲጂን ነው። ሌሎቹ አንድ ላይ ተደምረው ተጨፍልቀው 1% የሚይዙ ይሆናሉ ማለት ነው። ሌላኛው ኮምፖነንት ካርቦን ዳይኦክሳይድ ነው። ካርቦን ዳይኦክሳይድ is a trace gas with the concentration of just about 0.04%። ማን እንደሆነ ባክግራውንድ ሚውት ያላረገ ሰው አለ? ሚውት ስለሚረብሽ። Carbon dioxide is a trace gas with a concentration of just about 0.04%. Carbon dioxide is produced through respiration and also through the decomposition of organic materials. ካርቦን ዳይኦክሳይድ እንዴት ነው የሚመረተው የሚለውን ያየን እንደሆነ ከሬስፒሬሽን ነው አይደል? የሰው ልጅ ኢንሄል የምናደርገው ወደ ውስጥ የምንስበው ኦክሲጂን ነው። ኤክስሄል የምናደርገው ደግሞ ኦክሲጂን ተቃጥሎ ከሌሎች ጋዞች ጋር ተቀላቅሎ ካርቦን ዳይኦክሳይድ ሆኖ ይወጣል። ከሰው ልጅ ነው በአብዛኛው ካርቦን ዳይኦክሳይድን እኛ ነን አንዱ ምንጭ ማለት ነው ስሩ ሬስፒሬሽን። ሌላው ካርቦን ዳይኦክሳይድ በፋብሪካም ውስጥ መሰራት ይችላል። ማኑፋክቸር ይደረጋል። ተሰርቶም በጣም ብዙ አገልግሎቶች አሉ ካርቦን ዳይኦክሳይድ። ፎር ኤግዛምፕል ካርቦን ዳይኦክሳይድ ኢዝ ዩዝድ ኢን ዘ ፉድ ኢንዱስትሪ፣ በፓኬጂንግ እና የምግብ ኢንዱስትሪ ውስጥ እንደ አዲቲቭ የፍሌቨር ወይም እንደ ማጣፈጫ በተለያየ ፕሮፖርሽን ይገባል ካርቦን ዳይኦክሳይድ። እንዲሁም የለስላሳ መጠጦች ላይም በተወሰነ ፐርሰንት ፍሬሽነታቸውን ጠብቀው እንዲቆዩ እንደ ኢንግሪዲየንት ይቀላቀላል ይገባል ማለት ነው። Carbon dioxide also serves as a protective measure that keeps the soft drinks fresh and prevents the growth of bacteria in the liquid. ባክቴሪያን እድገት ይገታል ማለት ነው። የተለያዩ ሊኩዊዶች ላይ ካርቦን ዳይኦክሳይድ ባክቴሪያ ቶሎ ዴቨሎፕ አድርጎ ያ ምርት ኤክስፓየር እንዳያደርግ ፕሮቴክት ያደርጋል ማለት ነው። ካርቦን ዳይኦክሳይድ ሌላው እዚህ ያልተጠቀሰ ለእሳት ማጥፊያነትም ይሆናል። ፎም መልክ ፋየር ኤክስቲንጉይሸር ላይም አደገኛ ድንገተኛ እሳት ሲነሳ ተሽከርካሪዎች ላይ የተለያየ ከተማ አካባቢ ላይ
ወይ ህንፃዎች ላይ እንትን ሲል ውሃ በሌለባቸው አካባቢዎች ኮምፕረስድ የሆነ ካርቦን ዳይኦክሳይድ ጋዝ ፋየር ኤክስቲንጉሽር ጥሩ የሆነ የእሳት ማጥፊያም ሆኖ ያገለግላል ማለት ነው። ሶ ብዙ አይነት ጥቅም አለው ካርቦን ዳይኦክሳይድም። ሌላው እንደምታዩት ኦክሲጅን ነው። ኦክሲጅን Oxygen is the most important chemical element of air in terms of living organisms. ህይወት ላላቸው ነገሮች ያየን እንደሆነ ከነሱ አንፃር ያየን እንደሆነ ትልቁ ከኤር ጠቃሚው ኮምፖነንት ኦክሲጂን ነው የሚሆነው ማለት ነው። ይሄ ኦክሲጂን ሀይሊ ተቀጣጣይ ነው። ያው ሆስፒታሎች ላይም እናያለን አይደለ? የሰው ልጅ እንደ አይሲዩ ዩኒቶች ላይ ኢንተንሲቭ ኬር ዩኒት የሚባሉ የጽኑ ታካሚዎች የጽኑ ታማሚዎች የሚታከሙበትም ክፍል ላይ ኦክሲጅን ሀይሊ ይጠቀሙበታል ማለት ነው። ፕሮፐርሊ ሃንድል ካልተደረገ ደግሞ ሪአክቲቭ ጋዝ ስለሆነ ሊፈነዳም ይችላል ማለት ነው ሲሊንደሮቹ። ለዛ ነው አንዳንዴ አደጋ ያጋጥማል እና ኢትስ ቢካውዝ ኢት ኢዝ ቬሪ ኩዊክ ቱ ካች ፋየር። እሳት ለመፍጠር በጣም ቅርብ ነው። ኦክሲጅን ማለት ትንሽዬ ሙቀትም ካገኘ አደገኛ የሆነ እሳት የሚፈጥር ጋዝ ነው ማለት ነው። እንዲሁም ሬስፒሬሽንም ላይ ትልቅ አገልግሎት አለው ኦክሲጅን። ሶ ዊ humans along with many other creatures need oxygen in the air we breathe to stay alive። በአጭሩ ያው በህይወት ለመቆየት በህይወት መኖር ኦክሲጅን በጣም ያስፈልገናል ማለት ነው። ይህ ሁሉ ኦክሲጅን ታዲያ የሚመረተው ቤዚካሊ የሚመረተው ኦክሲጅን በተፈጥሯዊ መንገድ በፕላንትስ ማለት ነው፣ ፎቶሲንቴሲስ በሚባል ፕሮሰስ ፕላንትስ የፀሐይን ኃይል ተጠቅመው ምግብ በሚያዘጋጁበት ፕሮሰስ ላይ ከሚመረቱ ነገሮች አንዱም ኦክሲጂን ነው ማለት ነው። ሌላው ናይትሮጂን ነው። ናይትሮጂን ያው ቅድም እንዳየነው this is the most abundant pure component of air with a concentration of around 78%። ያው ቅድም ብለናል ኦልሬዲ 78%ቱ ናይትሮጂን እንደሆነ። ይህ ናይትሮጂን ከኤር ብቻም ሳይሆን ብዙ ጊዜ በሆነ በናይትሮጂን ፊክሴሽን በሚባል ፕሮሰስ ይመረታሉ። ይህ ማለት ምንድን ነው? ትናንት አይተናል ናይትሮጂን ሳይክል ስናይ እና ፕላንትስ ምን አላቸው? ስራቸው ላይ ናይትሮጂን ፊክሲንግ ባክቴሪያ አለ አንደር ደ ሶይል ማለት ነው። ያ ፕላንቱ ኤር በሚያገኝበት ጊዜ ያንን ከኤር ውስጥ ናይትሮጂንን በናይትሮጂን ፊክሴሽን በሚባል ፕሮሰስ ናይትሮጂን ብቻ እንዲሆን አድርጎ ፎርም የሚያደርግ ሴሎች አሉ፣ ባክቴሪያዎች አሉ ማለት ነው። ሶ ናይትሮጂን ፊክሴሽን በሚባል ፕሮሰስ ይፈጠራል ናይትሮጂን። ከዛ ብቻም ሳይሆን ደግሞ በፋብሪካም ልክ ቅድም ለኦክሲጂን እንዳልነው ሁሉ ናይትሮጂንም በኦክሲጂን ሚን በፋብሪካ በፍራክሽናል ዲስቲሌሽን ኦፍ ኤር እንዳልነው ምንድን ነው ብለናል? 78% ናይትሮጂን እና 21% ኦክሲጂን ነው ብለናል። ይሄ ተለያይቶ አይደለም ያለው፣ ከሌሎች ጋዞች ጋር አንድ ላይ ተደባልቆ ነው ያለው። ይሄንን ፍራክሽናል ዲስቲሌሽን በሚባል ፕሮሰስ ሴፓሬት አድርጎ ፋብሪካ ላይ ፒውር ናይትሮጂን ማምረት ይቻላል ማለት ነው። ሌላው ኮምፖነንት ዋተር ቬፐር ነው። ዋተር ቬፐር ኮንሰንትሬሽን ኢን ዘ አትሞስፌር ቫሪስ ፍሮም 0.01 to 3%። ሶ ዋተር ቬፐርም ያው ኤር ውስጥ ካሉ የትሬሲስ ኦፍ ኮምፓውንድስ ከምንላቸው አንዱ 0.0% እስከ 3% ያለው ኮንሰንትሬሽን ያለው አንዱ ኮምፖነንት ነው ማለት ነው። and when we respire we also release some amount of water vapor። በሙቀት ጊዜ ስፔሻሊ እኛም ሰውነታችን as a part of maintaining its metabolism ወይም ቦዲ ቴምፕሬቸር ሬጉሌት ለማድረግ ምንድነው ዋተር ቬፐር ወይ የሆነ እንፋሎት ነገር ይወጣል አይደል? ከሰውነታችን ላይ በጣም ሲሞቀን የሆነ እንደ ተኖ የሚወጣ ነገር ወይ ዋተር ቬፐር ማለት ነው። apart from carbon dioxide and methane water vapor also contributes to the greenhouse effect as it absorbs and emits radiation። ካርቦን ዳይኦክሳይድ እና ሚቴን ለግሪን ሃውስ ኢፌክት ኮንትሪቢዩሽን አላቸው። ልክ እንደነሱ ሁሉ ዋተር ቬፐር ምንድነው ለግሪን ሃውስ ኢፌክት ኮንትሪቢዩት ያደርጋል ወይም አስተዋጽኦ ያደርጋል ማለት ነው። ግሪን ሃውስ ኢፌክት ማለት ምድራችን ወይም ኤርዝ ሙቀት የሚያገኝበት ወይም ዋርም የሚሆንበት ከፀሐይ የሚያገኘውን ኤነርጂ አትራክት አድርጎ
ሞቃት ሆኖ እንዲቆይ የሚያደርግ ፕሮሰስ ነው ማለት ነው ግሪን ሃውስ ኢፌክት የሚባለው። ሶ ኢፌክትስ ኦፍ ኤር ፖሉሽን የአየር ሲበከል ወይም የአየር መበከል ምን አይነት ተጽዕኖ አለ ዳይቨርሲቲው ላይ ወይም ባዮዳይቨርሲቲው ላይ ወይ ኢኮሲስተሙ ላይ ምን አይነት ተጽዕኖ ጉዳት አለው የሚለውን ስናይ ኤር ፖሉሽን ካን ኮዝ ዲፈረንት ፎርምስ ኦፍ ኢፌክትስ ኦን ሊቪንግ ኤንድ ነን ሊቪንግ ቲንግስ ህይወት ባላቸውም ሆነ በሌላቸው የተለያየ ጉዳት ያስከትላል ማለት ነው። የተወሰኑትን ብናይ አንደኛው ግሎባል ዋርሚንግ ነው። ግሎባል ዋርሚንግ ማለት የሰርፌስ ኦፍ ኤርዝ ላይ ያለው ቴምፕሬቸር በሆነ ታይም ኢንተርቫል ላይ እየጨመረ ነው። አሁን ግሎባል ዋርሚንግ የሚባለውን ያው ቃል በደንብ እናውቃለን አይደለ? በተለያዩ በኢንዱስትሪዎች እንዲህ በፎሲል ፊውል በርኒንግ የተለያዩ ይሄ ከባድ የሆነ ሙቀት በሚያመነጩ ፕሮሰሶች አማካይነት የዓለማችን ቴምፕሬቸር በአቨሬጅ እየጨመረ የሚሄድበት ፕሮሰስ ማለት ነው ግሎባል ዋርሚንግ። ኢት ኢዝ ዘ ራይዚንግ ኦፍ ቴምፕሬቸር ኦፍ on the surface of the earth as a result of the accumulation of greenhouse gases like carbon dioxide። ሌላው ጉዳቱ ደግሞ ግሎባል ዲሚንግ ያስከትላል። አየር በጣም ሲበከል ትላልቅ አሁን ኢንዱስትሪዎች ያሉባቸው ሀገራትን ካያችሁ የአየር ብክለታቸውን በዛው ልክ አየራቸው የተበከለ ነው። ግሎባል ዲሚንግ ማለት ደግሞ ሌላው ምንድን ነው? the worldwide blockage or reduction of sunlight። አንዳንዴ የፀሐይ ግርዶሽ ናቹራል ነው። በእርግጥ የፀሐይ ግርዶሽ ሳይሆን ይሄ ፎጊ እጅግ በጣም የተቃጠለ ጭስ ከመብዛቱ የተነሳ ብዙ ጊዜ አሁን የህንድና የቻይና ከተሞች ላይ የሚከሰት ኢቨንት ነው። አምቢየንሱ ይጨልማል። የተወሰነ የጋዝ አኩሙሌሽን አትሞስፌሩ ላይ በጣም ሲበዛ ይደበዝዛል። የመሻ አይነት ነገር ይታያል ማለት ነው። ዲሚንግ ግሎባል ዲሚንግ የሚባለው ያ ዲም ማለት ያው ፈዘዝ ያለ ላይት ማለት ነው፣ የመጨለም አዝማሚያ። ሌላው አሲድ ሬን ነው። አሲድ ሬን ያው እንደምታዩት የተቃጠለው ጋዝም ሆነ ይሄ ቶክሲክ የሆኑ ጋዞች አትሞስፌር ላይ ነው የሚቆዩት። ከላይ ዝናብ ሲመጣ ይዟቸው ይወርዳሉ ታች። እኚህን ቶክሲክ የሆኑ ሰብስታንሶች ላይክ ሃይድሮጂን ሳልፋይድ ጋዞች ወደ ታች ሲመጡ ከውሃ ጋር ሲቀላቀሉ ምን አይነት ፎርም ይፈጥራሉ? እንደ አሲድ፣ ለምሳሌ ሰልፈሪክ አሲድ፣ እንደ ናይትሮጂን ኦክሳይድ ይፈጥራሉ። ዝናብ ሲዘንብ ይዟቸው ይወርዳል ከላይ ማለት ነው አትሞስፌር ላይ። ሶ ያኔ አሲድ ሬን። ይህ አሲድ ሬን ደግሞ የተለያዩ ፕላንትስ እና ግሪን ኤንቫይሮንመንት ላይ ሲያርፍ በጣም ፕላንቶችን የመግደል አፈር ምርት እንዳይኖረው የማድረግ ውሃ የመበከል ብዙ አይነት ዳሜጅ ያስከትላል ማለት ነው። ሶ ይሄ ሁሉ የአየር መበከል ኢፌክት ከሆነ እንዴት ነው አየር መበከልን ልንቋቋመው ወይም ልንከላከለው የምንችለውን እኔ ሃው ቱ ፕሪቨንት ኤር ፖሉሽን። ሶ ለኤር ፖሉሽን ከህፃን እስከ ትልቅ ሰው ከግለሰብ እስከ መንግስት ሁሉም any person is responsible for the reduction of air pollution because it is a worldwide problem። ለኔ ወይ ለእናንተ ብቻ ነጥሎ የሚመጣ አይደለም። ሼር የምናደርገው አትሞስፌር ኢንቫይሮንመንት ተመሳሳይ ነው። ሶ የሁላችንም የጋራ ችግር ስለሆነ ኤኒዋን ሁላችንም ሪስፖንሲብል ነን ማለት ነው። ሶ ኢን ፕሪንሲፕል air pollution can be avoided by using different methods like avoiding the use of traditional fuels። ይሄ ትንሽ አይዲያል ይመስላል። we cannot avoid the use of traditional fuels at the moment but in future ለዛ ነው አሁን ወደ renewable energy ዓለም ፊቷን እያዞረች ያለችው። አሁን መኪኖችንም ካያችሁ ከትራዲሽናል ፊውል ከፔትሮሊየም መኪና ይልቅ አሁን የኤሌክትሪክ መኪኖች እየተመረቱ ነው አይደለ? ፖሊሽን ፍሪ የሆኑ ካርቦን ልቀት የሌላቸው ወይም የካርቦን ፖሊሽንን የሚቀንሱ ማለት ነው። ዩዚንግ እንደ ሶላር፣ እንደ ዊንድ፣ እንደ ሃይድሮኤሌክትሪክ አይነት የፓወር ምንጮችን መከተል። ሌላው ደግሞ ሪፎረስቴሽን ችግኞችን መትከል፣ ዛፍ መትከል፣ ደንን መልሶ እንዲለመልም ማድረግ፣ ሰዎችን ማስተማር፣ ሶሳይቲን ማስተማር፣ እንዲሁም በፖሉሽን ኮንትሮል ወይም የብክለት መከላከያ ህጎችን መንግስት አውጥቶ ኢምፕሊመንት በማድረግ በመተግበር መከላከል ይቻላል ማለት ነው። ሌላው ፎረስት ያለን ቀጥሎ ፎረስት ስንል ፎረስት ምን ማለት ነው? what is forest? The forest is a complex ecosystem consisting mainly of trees that buffer the earth and support a variety of life forms። ፎረስት ማለት
ሰፊ የሆነ ኮምፕሌክስ ኢኮሲስተም ሆኖ የተለያዩ ቫራይቲ ኦፍ ሊቪንግ ቲንግስን ሰፖርት የሚያደርግ ለመኖሪያ የሚያገለግል ኢኮሲስተም ነው ማለት ነው። ለምሳሌ ብንወስድ የፎረስት ኤግዛምፕል ብንወስድ ሀሬና ፎረስት ሳውዝ ኢስተርን ኢትዮጵያ ወደ ባሌ አካባቢ ያለ እጅግ በጣም ከሚታወቁ ደኖች፣ ፎረስት ማለት ደን ማለት ነው። ደን ማለት ነው። በጣም ከሚታወቁ ደኖች ፕሮባብሊ ትልቁ ሊባል የሚችል ነው። ኢትዮጵያ ውስጥ ያለ ሳውዝ ኢስተርን ኢትዮጵያ የሚገኝ ፎረስት ነው ማለት ለምሳሌ። እነኚህ ደኖች ምንድን ነው ስፔሻል ቢሄቨራቸው ወይም ምንድን ነው ውስጡ ለሚኖሩ ለእንስሶችም ለሰው ልጅም በአጠቃላይ ምን አይነት ጥቅም አለው ያለ እንደሆነ አንደኛው አየሩን በማጽዳት ፖሊዩትድ የሆነውን አየር ሬዲዩስ በማድረግ ምክንያቱም ንጹህ የሆነውን ኦክሲጅን ጀነሬት እያደረጉ በተቃጠለው በተበከለው አየር ፈንታ ሪፕሌስ እያደረጉ እጅግ በጣም ሞቃት የሆኑ ቀናት ላይ ንፋስ በመሳብ ቅዝቃዜን በማደል እንዲሁም ማታ ማታም እጅግ የበዛ ቅዝቃዜም እንዳይኖር ቀን ከፀሐይ ላይ ያገኙትን ወደ መሬት መልሰው በመልቀቅ እንዲህ ባላንስ ያደርጋሉ። ከዛም አልፎ ደግሞ ለውበት ቆንጆ ቆንጆ ዛፎችን ቆንጆ እንደ አበባም ሊሆን ይችላል። የአበባ የሚመስሉ ዛፎች አሁን ከተሞች ላይ በብዛት የሚተከሉት አሁን ዱዋል ፐርፐዝ ነው ያላቸው፣ የተለያየ አገልግሎት አላቸው። አንድም ውበት ነው፣ ሁለተኛው ደግሞ እዚህ የተጠቀሱ አገልግሎቶችንም ጭምር ይሰጣሉ፣ ቢዩቲም ይሰጣሉ ማለት ነው። እንደዚህ እንደምናየው these are different kinds of forests located at different parts of the world. human effects of human on forest አሁን ጫካዎች ላይ ጉዳት ወይም ጥቅምም ሊሆን ይችላል። ኢፌክት ማለት ያው ተጽዕኖ የሰው ልጅ ተጽዕኖ ፎረስቶች ላይ ምን አይነት ነው እናያለን። humans can affect the forests at different types of ways for various reasons። ያው እንግዲህ የሰው ልጅ ነው ለሁሉም ነገር እንጩ ማለት ነው። አጥፊውም አልሚውም የሰው ልጅ ነው በብዛት። ለምሳሌ ደን እንዲህ ተክሎ ካሳደገ በኋላ መልሶ ይጨፈጭፈዋል። ያው ሰው ነው የሚጨፈጭፈው። ፎር ፋየርውድ ሊሆን ይችላል፣ ፎር ኢኮኖሚክ ፐርፐዝ ሊሆን ይችላል፣ ለፋርሚንግ ወይ ለፈርኒቸር ለመስራት ወይም ሸጦ እንደ ገቢ ምንጭ ለመጠቀም ለተለያዩ ፐርፐዞች ፎር ቫሪየስ ሪዝንስ እንደዚህ አይነት ቆራርጦ እንትን ሲል ዲፎረስቴሽን የሚያስከትለው ሰው ነው ማለት ነው። this is one of the effects of humans on forests። ይህንን ለመከላከል we have to do reforestation። reforestation ማለት የተጨፈጨፈውን ደን መልሶ እንዲለመልም መልሶ መትከል ማለት ነው። የተለያዩ ዛፎችን በመትከል it's the process of planting trees in a forest where the number of trees has been decreasing። በመቆረጡ በመጨፍጨፉ ወይም በተፈጥሮ እሳትም ሊሆን ይችላል sometimes በሆነ ሚንስ እንዲህ በቁጥሩ የቀነሰውን ፕላንትስ ነምበር ለመጨመር የምንከተለው ፕሮሰስ ማለት ፎረስቴሽን። it is helping to bring the forest back to an area where it was destroyed. Forests are the best and most cost-efficient method for removing and storing consequential amounts of climate warming carbon dioxide. ካርቦን ዳይኦክሳይድ የካርቦን ልቀትን በመቀነስ እጅግ በጣም ቤስት የሚባሉት ብዙ ደን ሰፊ ደን ያላቸው አካባቢዎች ንጹህ አየር ነው የምታገኙ በብዛት። አሁን ፊል አድርጋችሁ ሄዳችሁ የምታውቁ ከሆነ በደንብ ፊል ማድረግ ይቻላል። እና ኮስት ኤፊሽንት ማለት በትንሽ ኮስት፣ ምክንያቱም ደን መትከል ብቻ ነው ከኛ የሚጠበቀው፣ ሌላ ነገር ምንም ማድረግ አይጠበቅም። በትንሽ ኮስት ካርቦን ዳይኦክሳይድን ከከባቢው ላይ በመቀነስ ግሎባል ዋርሚንግን በመከላከል የተዋጣለት እና በስት የሚባለው ፎረስት ነው ማለት ነው። ጥሩ ፎረስት ካለ ጥሩ የሆነ ግሎባል አየር ይኖረናል ማለት ነው። ቀጥሎ ባዮዳይቨርሲቲ ነው ያለን። ባዮዳይቨርሲቲ ማለት ጥሬ ትርጉሙ ብዝሃ ህይወት ማለት ነው። it is an ecosystem where variety of life is present or available። የተለያዩ ባዮዳይቨርሲቲ ወይም ዳይቨርሲቲ ኦፍ ላይፍ የምናገኝበት ማለት የተለያዩ የጫካ እንስሶች ይሆናሉ፣ የተለያዩ የዛፍ ዝርያዎች ይሆናሉ፣ የወፎች የአዕዋፋት ሊሆን ይችላል፣
ህይወት ያላቸው ነገሮች በብዙ ዳይቨርሲቲ የሚኖሩበት ቫራይቲ እና ቫሪያቢሊቲያቸው ተጠብቆ የሚኖሩበት ኢኮሲስተም ማለት ነው ባዮዳይቨርሲቲ ማለት። they interact together between different species from ecosystem and ecological process. Biodiversity represents the most fundamental library in support of life science. ይሄ እንደ sometimes biodiversity ይሄ ብዝሃ ህይወት ምንድነው ላይፍ ሳይንስ ላይ አሁን አዲስ ዝርያን የሆነ አዲስ ዝርያ ወፎችን ለምሳሌ ማጥናት የፈለገ ተመራማሪ ቢኖር እዛ ባዮዳይቨርሲቲ ወደዛ አካባቢ ሄዶ ሳምፕል ወስዶ ማጥናት ይችላል ማለት ነው ስፒሺስን። በዛ መልኩ ነው ብዙ ጊዜ የዛፎችም የወፎችም የተለያዩ ባዮ ሊቪንግ ኦርጋኒዝሞችም ስም የሚሰጣቸው ይሄ ሳይንቲፊክ ነው የሚሰጣቸው በዛ አይነት ለዚህ ፐርፐዝም በደንብ ያገለግላል ማለት ነው። So biodiversity is also a measure of the wealth of species in each place or habitat. Biodiversity includes all types of living organisms ranging from smaller microorganisms to larger or largest organisms. ያው biodiversity በጣም ትንሽ ከምንለው ማይክሮ ማለት እጅግ በጣም ትንሽ የሆኑ ኦልሞስት በአይናችን ልናይ የማንችላቸው ኦርጋኒዝሞች ማለት ነው። ከነሱ እስከ ጂያንት እስከሆኑ እስከ ዝሆን ቀጭኔ እስከ አንበሳ ያሉ ትላልቅ ኦርጋኒዝሞችን ሁሉ የሚይዝ ኢኮሲስተም ነው ማለት ነው። So importance of biodiversity. Biodiversity provides functioning ecosystems that supply oxygen, clean air, and water pollination of plants, pest control, wastewater treatment, and many ecosystem services. ባዮዳይቨርሲቲ ከሚሰጣቸው ጥቅሞች ላይፍ ከሚሰጣቸው ጥቅሞች እነኚህ እንደ ኦክሲጂን የኦክሲጂን መጠንን መጨመር፣ ኦክሲጂንን ፕሮቫይድ ማድረግ፣ ንጹህ አየር እና ውሃ እንዲኖር ማድረግ እና እዚህ የተዘረዘሩት ሁሉም የባዮዳይቨርሲቲ ኢምፖርታንሶች ናቸው ማለት ነው። ባዮዳይቨርሲቲ is important to humans for many reasons. ፓርቲኩላርሊ ደግሞ ለሰው ልጅ ብቻ ብናይ ከሌሎች እንስሶች ነጥለን ባዮዳይቨርሲቲ ለሰው ልጆች ምን አይነት ኢምፖርታንስ አለው ብንል አንዱ ኢኮኖሚካሊ ነው። ያው ሌሎች እንስሶች ኢኮኖሚካሊ አይጠቀሙም አይደለ? ሄደው ምንም የሚሸጡት ነገር አይኖራቸው they just live their way። ለሰዎች ግን ኢኮኖሚካሊ ጥቅም አለው። that means biodiversity provides humans with raw materials for consumption and production, provisioning services for the production of food, fiber, and water. Many livelihoods, such as those of farmers, fishers, timber workers, are dependent on biodiversity. So, በአብዛኛው ያው ወደ ገጠሩ ክፍል በደንብ ባዮዳይቨርሲቲውን በደንብ የሚኖረው ወደዛ ስለሆነ የህዝቡ የኑሮ ሁኔታ ባዮዳይቨርሲቲ ላይ ዲፔንደንት የሆነ ቢካውዝ ምግብም ሊሆን ይችላል፣ ውሃም ሊሆን ይችላል። ለኑሮ አስፈላጊ የሆነውን ነገር ሁሉ የሚያሟሉት ከዛ ባዮዳይቨርሲቲ ስለሆነ ማለት ነው። ሌላው ኢኮሎጂካል ላይፍ ሰፖርት ይሰጣል ባዮዳይቨርሲቲ። ያ ማለት ባዮዳይቨርሲቲ ፕሮቫይድስ ፋንክሽኒንግ ኢኮሲስተም ቅድም ያልነው ነው። ይሄ ቅድም ያልነው ነው ሪፒቲሽን። ሌላኛው ሬክሬሽን ነው። ሬክሬሽን ማለት እንደ መዝናኛ ማዕከልም ያገለግላል አይደል? ብዙ ጊዜ ሰዎች ከተማ ላይ ላይፍ ሪደንደንት ሲሆንባቸው የሚወጡ ሰዎች አሉ አይደል? እንዲህ ወደ ጫካ ወደ ተራሮች ጉዞ የሚያደርጉ ሬክሬሽናል የመዝናኛ ቦታም ሆኖ ማገልገል ይችላል። ጥሩ ባዮዳይቨርሲቲ ያለበት አካባቢ ማለት ነው። many recreational pursuits rely on our unique biodiversity such as bird watching, hiking, camping and fishing። እንዲህ አይነት አክቲቪቲዎችን ኢንተረስትድ የሆኑ ሰዎች አንዳንዴ ወደ ጫካ ሄደው የተለያዩ የአዋፍ ዝርያ የተለያዩ እንዲህ የእንስሶችን ዝርያዎች በማየት ይዝናናሉ፣ ረክሬት ያደርጋሉ። ሌላው ስፒሪቹዋል የሆነ ሰርቪሶችንም ወይም ካልቸራል የሆነ ሰርቪስ ለማድረግ ሰዎች ብዙ ጊዜ ወደ ባዮዳይቨርሲቲ ያመራሉ። ሌላው ደግሞ ሳይንቲፊክ ለምርምር አገልግሎትም የሰው ልጅ የተለያየ ምርምሮችን እንዲያካሄድም በደንብ ይጠቅማል ማለት ነው። ቀጥሎ ባዮዳይቨርሲቲ ኮንሰርቭ ማድረግ፣ ቅድም ዋተር ኮንሰርቬሽንም አይተናል። ባዮዳይቨርሲቲን እንዴት ኮንሰርቭ እናደርጋለን ቢለውን ስናይ the protection and efficient management of wild species and their environment is the primary or the prime objective of conservation. This conservation is usually carried out in two ways, namely
in situ and ex situ. So basically biodiversity conservation በሁለት ዋና ዋና መንገዶች ማድረግ እንችላለን ወይም ይደረጋል። አንደኛው ኢንሲቱ ነው። ሁለተኛው ደግሞ ኤክስ ሲቱ። ኢንሲቱ ማለት ሀቢታት ውስጥ እዛው ባዮዳይቨርሲቲው ያለበት ቦታ ላይ የሚደረግ የኮንሰርቬሽን ስትራቴጂ ነው ወይም ፕሮሰሶች ናቸው። ዋት ኢዝ ኢንሲቱ ኮንሰርቬሽን? ኢት ሚንስ ዘ ኮንሰርቬሽን ኦፍ ባዮዳይቨርሲቲ ኢን ደር ናቹራል ሀቢታት ኢትሰልፍ። ይሄ ማለት እዛው ያሉበት ቦታ ላይ ብቻ። ለምሳሌ ዛፎች ተጨፍጭፈው የቁጥራቸው እየመነመነ እየሄደ ከሆነ ካየን መልሰን መትከል ማለት ነው። እዛው ጋር ተክለው ወይም የተለያዩ ሰዎች ወይ ሌሎች ነገሮች ከውጭ እንዳይገቡ አጥር የሚያስፈልግ ከሆነ እዛው እናጥራለን። ሶ እዛው ጋር እዛው ሎኬሽን ላይ ነው እያደረግን ያለ ነው ማለት ነው። It aims to enable biodiversity to maintain itself within the context of ecosystem. For example, establish a protected area. ማለት አጥር የሚያስፈልግ ከሆነ እዛው ማድረግ ማለት ነው። ሶ ለምሳሌ እንደ ናሽናል ፓርክ ብሔራዊ ፓርኮች አሉ። ፓርኮች እዛው ባሉበት ቦታ ላይ ጥበቃ የሚደረግላቸው እንጂ ሙቭ ተደርጎ ወደ ከተማ መጥቶ አይደለም የሚደረገው። ሶ ይሄ አይነት ኮንሰርቬሽን ኢንሲቱ ኮንሰርቬሽን ይባላል ማለት ነው። ኤክስ ሲቱ ማለት ደግሞ ኤክስ ካሉ ውጭ ማለት ነው አይደለም። It means the conservation of biological diversity outside their natural areas. አሁን ባዮዳይቨር ለምሳሌ አንድ የወፍ ዝርያን እዛ ላይ ባዮሎጂ የሆነን ነገር ጄኔቲክ ሜካፑን ወይም ጄኔቲክ ሲስተሙን የሆነን ወፍ ዝርያ ማጥናት ብንፈልግ እችን ወፍ መጀመሪያ እናጠምዳለን። ከዛ ባዮዳይቨርሲቲ ምንድነው ቀጥሎ ወደ ሌላ ወደ ከተማ ወደ ላቦራቶሪ ወዳለበት ነው ማለት ነው። ይሄ ምንድነው እዛ ከባዮዳይቨርሲቲ ውስጥ ያገኘነውን ሳምፕል ወደ ሌላ ቦታ ወስደን ነው ምንሰራው ማለት ነው። ዲኤንኤ ሊሆን ይችላል። ጄኔቲክ ኮንሰርቬሽኑ ምንሰራው ሌላ ቦታ ወስደን ያኔ ምን ይባላል? ኤክስ ሲቱ ኮንሰርቬሽን ይባላል ማለት ነው። ለምሳሌ ከተማ ውስጥ ብዙ ጊዜ ሰው ሰራሽ የሆኑ ዞሎጂ ቦታኒካል ጋርደኖች አሉ። ቦታኒካል ጋርደንስ በሰው አርቲፊሻል ፕላንቶች አርቲፊሻል ሳይሆኑ ፕላንትስ ተተክለው ያው ከተማ ውስጥ በልዩ ጥበቃ ወይ በመንግስት ሊሆን ይችላል፣ በሆነ ድርጅት ሊሆን ይችላል። ከዛ ከጫካ እያመጡ የሚያላምዷቸው እንደዛ አይነት ቦታኒካል ኤንድ ዞሎጂካል ጋርደንስ ኤክስ ሲቱ ኮንሰርቬሽን የሚባል ፕሮሰስ ተከትለው የሚመጡ ናቸው ማለት ነው። እዚህ ያሉ ዝርዝሮች ያንን ነው የሚገልጹት ማለት ነው። ሌላው ኢንዲጂነስ ናውሌጅ ማለት ለአንድ አካባቢ ስፔሲፊክ የሆነ እዛ አካባቢ ላይ ባሉ ሰዎች የተፈጠረ ስኪል ሊሆን ይችላል፣ ፍልስፍና ሊሆን ይችላል። አካባቢው ላይ የሚታወቅ ጥበብ በአገር በቀል እውቀት ማለት ነው። የጥሬ ትርጉሙ አገር በቀል እውቀት ማለት ነው ኢንዲጂነስ ናውሌጅ ማለት ነው። Local and indigenous knowledge refers to the understandings, skills, and philosophies developed by societies with long histories of interaction with their natural surroundings. ከአካባቢያቸው ጋር ያለውን ከናቹራል ሰራውንዲንጋቸው ጋር የተለያየ አይነት ኢንተራክሽን በማድረግ የሚያገኙት ስኪል፣ ፊሎሶፊ፣ ናውሌጅ ኢንዲጂነስ ናውሌጅ ይባላል ማለት ነው። So for rural and indigenous people, local knowledge ኢንፎርምስ ዲሲሽን ሜኪንግ። ብዙ ጊዜ ጥንት አባቶቻችን አሁን በሳይንስ እንደ ዩኒቨርሲቲ ገብተው ምን የተማሩ አይደለም፣ ግን በጣም የብልሃት ወይም የተፈጥሮ እውቀት አላቸው ስለ አካባቢያቸው። ለምሳሌ በተለያዩ በሞደርን ሜዲሲን ራሱ ሊድኑ የማይችሉ በሽታዎች ዘመናዊ እና ሊድኑ የማይችሉ በሽታዎችን እንኳን የተለያዩ የእጽዋት ዝርያን በመቀመም ብዙ በመኖር እና እዛ አካባቢ ላይ በሚያገኙት እውቀት እነሱ ጋር የተሻለ እንትን ይኖራል። ያ ምንድነው በሳይንስ ያልተፈተነ ግን በመኖር ውስጥ ያገኙት እውቀት ማለት ነው ኢንዲጂነስ ናውሌጅ ማለት ነው። ይሄ ደግሞ ለዘመናት ሰዎችን ሲጠቅም የኖረ ነው ማለት ነው ከሞደርን ሳይንስ ጎን። ኢንዲጂነስ ኮንሰርቬሽን ኤንድ ማኔጅመንት the recognition that local and indigenous people have their own ecological understandings,
conservation practices and resource management goals have important implications. It transforms the relationship between the biodiversity managers and local communities. ይሄ ኢንዲጂነስ ሰዎች ወይም ኢንዲጂነስ ሎካል ሰዎች ያላቸውን እውቀት ወይም ለአንድ ስለ አካባቢያቸው ያላቸውን አንደርስታንዲንግ ሪኮግናይዝ ማድረግ እውቅና መስጠት ሎንግ ተርም ወይም በረዥም ጊዜ ሂደት እጅግ በጣም ጠቃሚ ይሆናል ማለት ነው። ከከተማ ሳይንቲስቶች እየሄዱ አንድ ጥናት ማድረግ ቢፈልጉ ያንን ጥናት ሊደግፉ ይችላሉ ማለት ነው። እነኚህ ሰዎች የራሳቸውን እውቀት አክለውበት ማለት ነው። ሶ ኢንዲጂነስ ኖሌጅን ኮንሰርቭ ማድረግ እጅግ በጣም አስፈላጊ ነው ማለት ነው ስናጠቃልል። So how does indigenous knowledge help in environmental conservation? Environmental conservation በማካሄድ ወይም በመጠበቅ ኢንዲጂነስ ኖሌጅ እንዴት ነው ጠቅመው የሚለው እዚህ ጋር ሶስት ነጥቦች አሉ። Indigenous knowledge is one of the greatest assets of the community. In a time when the climate is changing, this knowledge can help them to adapt to this change and control the environment around them. ለምሳሌ አሁን ኢንዲጂነስ ኖሌጅ እንዴት ይጠቅማል ነው ክላይሜት ቼንጅ ለምሳሌ ቢኖር አደገኛ የሆነ ለሰው ልጅ ጤና ማይመች አይነት ክላይሜት ቼንጅ ቢኖር ይሄንን ክላይሜት ቼንጅ አዳፕት አድርገው ለመኖር የተለያዩ ጥበቦችን ይጠቀማሉ እዛ ሰርቫይቭ ለማድረግ። ሶ ያኔ ለምሳሌ ጥላ ከኃይለኛ ከሆነ ፀሐይ ሊከላከል እንደሚችል ይረዳሉ። ይሄን የሚማሩት ዩኒቨርሲቲ ገብተው ወይ በሞደርን ሳይንስ አይደለም፣ በኢንቱዊሽን እንዲሁ በመኖር ውስጥ በህይወት ውስጥ በፕራክቲካል ኤክስፒሪየንስ የሚማሩት ነው። ሶ ያንን ኢንቫይሮንመንት አዳፕት አድርገው እንዲኖሩ ያስችላቸዋል ማለት ነው። ሶ ኢን ዳት ዌይ ኢንዲጂነስ ኖሌጅ እየጠቀማቸው ነው ማለት ነው። ሶ ዳት ኢዝ about indigenous knowledge and environmental conservation. Finally ጥያቄ ሰርተን እንጨርሳለን ይሄን ዩኒት ማለት ነው። እናንተና ሄደን ዛሬ ያው የተወሰነ ፓርት እንትን ብለን እንጨርሳለን ዛሬ። So self test exercise part 1, choose the correct answer from the given alternatives. Number 1, the interaction between similar species is called ምን ይባላል? ተመሳሳይ ስፒሺስ መካከል የሚኖር ኢንተራክሽን ምን ይባላል? ትናንት ነው ይሄን ነው ሲምባዮሲስ፣ ኢንትራስፔሲፊክ እና ኢንተርስፔሲፊክ ብለን አይተናል አይደለ? ያው ሪፍሬሽ ስናደርግ ኢንተርስፔሲፊክ ማለት በተለያዩ ዝርያዎች መካከል ያለ ነው። ኢንትራ ማለት ደግሞ ዊዝን ደ ሴም ያለ ነው ብለን አይተናል አይደለ? therefore it is intra specific association or simply intra ማለት እንችላለን ማለት ነው። ይሰማል አይደል? ድምጼ ይሰማል አይደለ? ይሰማል ትችላል። Okay. Number 2, which of the following is more important in nature cycle? በተፈጥሮ ናቹራል ሳይክል ላይ እጅግ በጣም አስፈላጊ የሚሆነው የትኛው ነው? ከነኚህ አልጌ፣ ፈንገል፣ ሲሆን ባክቴሪያ፣ ኦል እነኚህ ሁሉም ለተፈጥሮ ሂደት በፉድ ሌቨል ላይ ትሮፊክ ሌቨሎች ላይ ባየ ነው ሁሉም አስፈላጊ ናቸው። እነኚህ ሲያኖ ባክቴሪያም የተለያዩ የኦክሲጂንን ጀነሬት ወይም ፕሮዲስ ለማድረግ የሚጠቀም የባክቴሪያ ዝርያ ነው። ፈንገስም አልጌም ናቹራል ሜካኒዝሞች ወይም የኔቸርን ሳይክል በማስጠበቅ ለምሳሌ የሆነ ነገር ሞቶ መንገድ ላይ ቢጣል ይሸታል አይደለ? ይሸታል። ስለዚህ ያ በስብሶ መጥፋት አለበት፣ ከዛ አካባቢ ሪሙቭ መደረግ አለበት ማለት ነው። ሰው ማንሳት ባይፈልግ እንኳን በጊዜ ሂደት ራሱ በስብሶ ያልቃል። እንዲበሰብስ የሚያደርጉት እነኚህ ፈንጋይ ናቸው ማለት ነው፣ ፈንገስ። ስለዚህ የተፈጥሮ ሳይክልን በማስጠበቅ እነሱም እንትን አላቸው ማለት ነው። አልጌም እንደዛው። ነምበር 3 one of the following is not components of food chain. የፉድ ቼን ኮምፖነንት ያለው ነው ከነኚህ የትኛው ነው? ፕሮዲውሰር፣ ሰከንደሪ ኮንሱመር፣ ፕራይመሪ ኮንሱመር፣ ነን። የትኛው ነው? ነን አይደለ? ሁሉም እነኚህ የፉድ ቼን ኮምፖነንቶች እንደሆኑ አይተናል አይደል? ፕሮዲውሰር አለ ከላይ፣ ከዛ ፕራይመሪ ኮንሱመር፣ ሰከንደሪ ኮንሱመር፣ ተርሺየሪ ኮንሱመር እና ፎርዝ ሌቨል ኮንሱመር ብለን ትናንት አይተናል። ሶ እነሱን ወደኋላ ሄዳችሁ ማየት ትችላላችሁ። ነምበር 4
which of the following is a renewable resource? renewable ወይም ሊታደስ የሚችል የኤነርጂ ሪሶርስ ከነዚህ የትኛው ነው? ወይም ሪሶርስ ኤነርጂ ሳይሆን ሪሶርስ ሊታደስ የሚችል ሪሶርስ ከነኚህ ፎሲል፣ ፔትሮሊየም፣ ቻርኮል፣ ፉድ አይደለ? ፉድ ነው። እነኚህ ትናንት ባልነው በአንድ ጄኔሬሽን ወይ በሁለት ትውልድ ላይፍ ስፓን ውስጥ መልሶ ሊታደስ ሊተካ የማይችል ነገር ሲሆን ነን ሪኒውብል ነው ማለት ነው። ፓርት 2 match the descriptions in column B with the items in column A. ኮለም A ላይ ያለውን ከኮለም B ጋር ማዛመድ ማለት ነው። here we number 1 renewable resources from column B, which one matches renewable resources? Sandy soil, clay soil, solar energy 21%, 78%. renewable resource solar energy አይደለ? solar energy ነው። number 2 poor ability to hold water ወይ ውሃ የመያዝ አቅም የሌለው ከሶይል ታይፕ የትኛው ነው? ሳንዲ ሶይል ነው አይደለ? አሸዋ ያለው አሸዋማ የሆነ ውሃ በደንብ መያዝ አይችልም ብለን ትናንት አይተናል። ሳንዲ ሶይል ሆልድ ላርጅ ዋተር፣ ይሄ ደግሞ የእሱ ተቃራኒ በደንብ ውሃ የመያዝ አቅሙ ትልቅ የሆነ ማለት ነው። ቢ ኤክሰለንት ክሌይ ሶይል። ነምበር 4 ናይትሮጅን E 75 I mean sorry 78%. Yes, 78% of the air is nitrogen, so it is E. And oxygen ምን ይሆናል? It is the remaining 21%. Yes, 21% ይሆናል ማለት ነው። So that's how we match the descriptions. The last section is part 3, fill in the blank space. Okay, dash are complex ecosystems containing many trees. Complex ecosystems containing many trees. ምንድን ናቸው? ብዙ ዛፎችን የያዘ ኮምፕሌክስ የሆነ ኢኮሲስተም ፎረስት ብለናል አይደለ? ፎረስትን ዲፋይን ስናደርግ የዛሬው ሴክሽን ላይ they are forests. Number 2, conservation of organisms in their habitat is called in their habitat. conservation of organisms ይሄ ወደ መጨረሻው ቅድም ያየ ነው ማለት ነው። በዛው ባሉበት ሃቢታት ውስጥ ኮንሰርቭ የማድረግ ፕሮሰስ ኤክስሲቱ እና ኢንሲቱ ብለን ሁለት አይነት ኮንሰርቬሽን አይተን ነበር አይደለ? ስለዚህ ይሄ ኢንሲቱ ኮንሰርቬሽን ይባላል። The last question, dash is a knowledge that local people use to perform different tasks. local ወደ አንድ አካባቢ ህዝብ የተለያዩ ታስኮችን ለመፈጸም የሚጠቀሙበት እውቀት ምን ይባላል? አሁን መጨረሻ ላይ ያየ ነው ማለት ነው። the very last one indigenous knowledge ብለናል አይደል? that is indigenous knowledge ይሆናል ማለት ነው። ሶ ወደ ኋላ እየሄዳችሁ የመጽሐፍም ስላለ በደንብ ሪፍሬሽ አድርጉ ከቪዲዮ ጋር እያስኬዳችሁ። so that brings us to the end of this unit. Thank you for your time and patience. ዩኒት 1ን ጨርሰናል። ቀጣይ በሌላ እሺ ትችል። እሺ እናመሰግናለን። እሺ ደህና ደሩ። እሺ